ሰላም ውድ አድማጮቻችን፣ መድፈኞቹ እንግዲህ በመጨረሻም ወደ ዌምብሌ ከ6 ዓመታት በኋላ አቅንተዋል። ታዲያ ከትናንትናው ጨዋታ በኋላ ምን ሀሳቦች ተነሱ? በተለይ ደግሞ በጨዋታው ላይ ከጨዋታ በኋላ የታዩ ነጥቦችን የማቀርብላችሁ ይሆናል። ብዙ ነጥቦችን ማንሳት ይቻላል። በተለይ አርሰናል በጨዋታው ላይ ማይክል አርቴታ ከመራቸው አስደናቂ ጨዋታዎች ውስጥ አንዱ ነው። ምክንያቱም ለተቃራኒ ቡድን እድሎችን የመዝጋት ጥንካሬው የታየበት ለቀጣይ ጨዋታዎች በሚገባ ዝግጅት እንደሚያደርግና የማይክል አርቴታ በመጨረሻም አርሰናልን ዋንጫ ያስገኙ የሆነ የሚያስብል አስደናቂ ብቃት ነው። በዚህኛው ፕሮግራማችን የተለያዩ ነጥቦችን ማነሳ ይሆናል። አድማጮቻችን፣ ጨዋታው እናንተ እንዴት አገኛችሁት? ስለ ጨዋታው ምን አስተያየት አላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ የመጀመሪያው ነጥብ የሚሆነው በዙብሜንዲን ጀምር። የዙብሜንዲ በተለይ 5-4-1 የሚመስል ወይም ደግሞ አንዳንዴ 5-3-2 ባሰላለፉ ሂደቱ የሚመስል የቼልሲን የአማካይ መስመር ለማለፍ ተቸግሮ ነበር። ዙብሜንዲ በተለይ ይሄ ሰከንድ ፌዝ የምንለው አለ አይደል? ከተከላካዮች ኳሱን ከተቀበለ በኋላ ወደፊት ቀጥተኛ ኳሶችን የሚያሻግረው ዙብሜንዲ ትናንት ተቸግሮ ነበር። ነገር ግን እዚህ ላይ ቲምበር ኢንቨርትድ ዊንገር እየሆነ ሲያግዘው ይታያል። ከዛ ውጭ ኳስ ወደፊት እንዲሄድ አልሆነም ነበር። ስለዚህ ዙብሜንዲ ወደ ጎን የሚደረጉ ፓሶችን ያበዛ ነበር። እንግዲህ አርሰናል ይሄ ነው የሚባል ኃላፊነት ስለሌለበት ኳሱን ይዞ በመቆየት የቼልሲን ዕድል ማዘግየት ላይ አተኩረው ነበር። ቼልሲዎች 2 እና 3 ቀን ቢሰጠው ራሱ ጎል የሚያስቆጥሩ አይመስሉም ነበር። በጣም ሳጥን ውስጥ ሙከራዎችን ማድረግ አልቻሉም። አርሰናል በዛ ውጤታማ ነበር። ነገር ግን አንዳንዴ እንደዚህ አይነት ሁኔታዎችን እንዴት ይወጣሉ የሚለውን አርሰናሎች ማሰብ የሚጠበቅባቸው ይመስለኛል። እንግዲህ ስለ ዙብሜንዲ ይህ ነው ሀሳቤ። ዙብሜንዲ እረፍቶች ያስፈልጉታል። አንዳንዴ በጨዋታዎችን በተደራራቢ ሲሆን የአቋም ወይም ደግሞ ኳሶችን ወደፊት የመውሰድ በጨዋታዎች ውስጥ የመፋለም አቅሙ ትንሽ ይቀንሳልና በተለይ ማይክል አርቴታ ከጉዳትም ከተለያየ አይነት ሁኔታ አንጻር ኖርጋርድን በአንዳንድ ጨዋታዎች ላይ ቀይሮ ማስገባት ቢችል፣ በተለይ ደግሞ አርሰናል መሪነቱ ማስጠበቅ ሲፈልግ ከዲክላን ራይስ ጎን በሚገባ መሰለፍ የሚችል ጥሩ ተጫዋች ነው ብዬ አስባለሁ። ያን ማይክል አርቴታም ሊያስብበት የሚጠበቅ ነው የሚመስለኝ። ሌላኛው ቪክቶር ኮሬስን የሚመለከት ነው። በመጀመሪያው አጋማሽ 3 ኳሶችን ብቻ ነው መንካት የቻለው። ጫናዎችን ለመፍጠር ሞክሯል። ነገር ግን ዋን ክራይፍ እንደሚለው አንዳንዴ ይላል ኳስ በጨዋታ መካከል ማለት ነው የምትነካቸው ኳሶች ሊያንሱ ይችላሉ። ታዲያ እነዚህን ኳሶች መጨመር የምትችለው ራስህን ከኳሱ ውጭ ያለህ እንቅስቃሴ ነው ኳሱ ወደ አንተ እንዲመጣ የሚያደርገው። ምክንያቱም ለምሳሌ በዚህ ጨዋታ ላይ በሚያሳዝን ሁኔታ ቪክቶር ኮሬስ 3ቱም የማል ተከላካዮች እሱን ለማቆም ይሞክሩ ነበር። ስፔሶች አልነበሩም። በእንግሊዝ ፕሪሚየር ሊግ እነዚህን ስፔሶች እያገኘ አይደለም። ነገር ግን ከኤርሊንግ ብሮት ሃላንድ መማር የሚጠበቅበት በጨዋታው ላይ ብዙ ባይነካም ስፔሶችን በመፈለግ ረገድ ግን በጨዋታው ውስጥ ሁሌም የሞከረ መቆየት የሚጠበቅበት ይሆናል። ያንን አጋጣሚ ሲያገኝ ደግሞ ጎሎች እንዲያስቆጥር ያ የሚያግዘው ይሆናል። ወደ ጨዋታው መምጣት አይጠበቅበትም። ያ ወደ ፎልስ ናይን የሚያመጣ ይሆናል። ኳሱ ወደሱ እንዲመጣ ነው። የአርሰናል ተጫዋቾችም ኳሶችን ወደሱ ወደ ሳጥን ውስጥ መላክ የሚጠበቅባቸው ይሆናል። በአንድ አጋጣሚ ማርቲኔሊ ኮሬስን አግኝቶት ቢሆን ኖሮ በጣም አሪፍ እድል አግኝቶ ነበር። እንደዚህ አይነት እድሎች እንዲመጡ ወደሱ የመሞከር የሚጠበቅበት ይመስለኛል። ሌላኛው ኤብሪቼ ኤዜን የሚመለከት ነው። ኤዜ አሁን እንግዲህ በጣም ብዙዎቻችን እንዳየነው እስከ ቶተንሃሙ ጨዋታ የነበረው ኤዜ በጣም አስገራሚ ነው። የአስቶን ቪላው ጨዋታ በኋላ ግን ኤዜ ተቀየረ። የአስቶን ቪላው ማቲካሽ ያስቆጠረው ጎል በጣም የኤዜን ከዛ ጨዋታ በኋላ ደካማነት ወይም ደግሞ ማይክል አርቴታ ያልተጠቀመባቸው ነበር። ያ ማይክል አርቴታ ለምን እንዳስቀመጠው አሁን የሆነ ያክል የሚያስረዳን ነገር አሳይቷል። ምክንያቱም ከኳስ ውጭ በጣም እንቅስቃሴ ተካክሏል። ወደ አርሰናል አጫወት እየመጣ ያለ ይመስለኛል። ያው ኤዜን የምናውቀው ደግሞ ነፃነቱን በሚገባ መተግበር ይጠበቅበታል። ስፔሶችን መፈለግ ላይ፣ ሳጥኖች ሹት ማድረግ ላይ፣ አርሰናል በሚጨነቅባቸው አጋጣሚዎች የሆነ ነገር እንዲፈጠር ኤብሪቼ ኤዜ ይጠበቅበታል። ያንን በሚገባ ማከናወን ያለበት ይመስለኛል። ከኳስ ውጭ እንቅስቃሴውን ማሳደግ፣ የአንድ ለአንድ ግንኙነቶች ላይ በሚገባ ወደኋላ ተመልሶ ኳሱን ለመመስረት የሚጥርበት መንገድ፣ ከዛ ውጭ ደግሞ ፕረስ የሚያደርግበት መንገድ እስከ 90 ደቂቃው መጠናቀቂያ ድረስ በጣም አስደሳች ነበር። ያንን ማስቀጠል የሚያስፈልግ ነው የሚሆነው። ሌላኛው ጁሊያን ቲምበር የሚመለከት ነው። እንግዲህ ቲምበር በእንግሊዝ ፕሪሚየር ሊግ አድማጮችን በሁሉም ውድድሮች ዘንድሮ አርሰናል 20ኛ ክሊንሺቱን ያስመዘገበው በጣም አይገርምም? 20ኛ ክሊንሺት ማለት ወደ አድማጮቻችን በቁጥር ለማስረዳት ማይክል አርቴታ 2023-2024 ላይ በውድድር ዓመቱ ትልቁ 23 ክሊንሺት በሁሉም ውድድር ያስመዘገበት ነበር። አሁን 20 ላይ ደርሰዋል። ወሩ ያለ ነው ገና የካቲት ነው በፈረንጆቹ አቆጣጠር። ከየካቲት ጀምረን ስንት ቀናት እንዳሉ ሰቡና ኦልሞስት የ2 ወርና የ3 ወር ጨዋታ አለ። ዘንድሮ በነይታ ከ30 በላይ ክሊንሺቶችን ሁሉ ያስመዘግብ ይችላል። የተከላካይ መስመሩ ሚደንቅ ነው። ቲምበር፣ ሳሊባ፣ ገብርኤል ማጋሌሽ፣ ሂንካፔ አስደናቂ የመከላከል ቅርጽን አሳይተውናል። አርሰናሎች ለሚቀጥሉት ዓመታቶች አስገራሚ ቡድንን እየገነቡ እንዳለ የሚያሳይ ወጥ ብቃት በመከላከሉ ረገድ አይተናል። ጁሊያን ቲምበር አስደናቂ ነው። ወደፊት ባይሄድም ኦቨርላፕ እያደረገ ባያግዝም ኢንቨርተድ ዊንገር እየሆነ ግን የሌሎች እድሎችን ሲፈጥር ይታይ ነበር። ያጥሩ የሚባል ነው። ሌላኛው ኖኒ ማዱዌኬም የሚመለከት ነው። ቡካዮ ሳካ የለም። ሳካን በሚገባ መተካት የሚችል ማይክል አርቴታና አንድሬ በርታ ትልቅ ስራ እንደሰሩ የሚያሳይ የማዱዌኬ ምልመላ እዚህ ጋር ይታያል። ኮሬላና አቶ ለሁለት ቢይዙትም እድሎችን ለመፍጠር የሆነ ነገር ኮርናዎች እንዲመጡ የሚያደርግ
የሚያደርግበት መንገድ በጣም ጥሩ የሚባል ነው። በሳካና በማዱዌኬ መካከል ትልቁ ልዩነት ሳካ ሹቶችን ሲያደርግ በጣም ውጤታማ ነው። ያገኛቸውን ኳሶች ሁሉ በጥንቃቄና ሳያባክን የሚጠቀም ተጫዋች ነው ሳካ። ያን ከሳካ መውሰድ ያስፈልጋል። ማዱዌኬ ደግሞ ድሪብል በማድረጉ ረገድ ከሳካ የተሻለ ሆኖም ይታያል። ነገር ግን ሳካ አሁንም ደግሞ በመከላከሉ ረገድ በጣም የተሻለው ተጫዋች ነውና እነዚህን ከሳካ ጋር የሚነጻጸርበትና የሚያሻሽልበት ይመስለኛል። ሌላኛው ስለ ሳሊባ ለማውራት አይቻልም። ውድ አድማጮቻችን ይህ ተጫዋች በአርሰናል በዘንድሮ ዓመት ዋንጫ የሚያነሱ ከሆነ በቀጣይ ዓመታቶች የፈረመውን 5 ዓመት ኮንትራት ተከትሎ አርሰናል በተከታታይ ዋንጫዎችን የሚያሸንፍ ከሆነ ይህ ተጫዋች በአርሰናል ታሪክ ምርጡ ተከላካይ ሆኖ የመጨረስ አቅም ያለው ነው። ሳሊባ አጀማመሩ ትንሽ ተቸግሮ ነበር፣ ጃው ፔድሮ አስቸግሮት ነበር። ነገር ግን ምን አይነት ተጫዋች ነው! ዳድማቻችን ፓሶችን እኮ አይሳሳትም። በእግር ኳስ የተሳካለት ሙልት ያለ ተጫዋች ነው። በቃ በጣም ነው የሚገርመኝ የመፋለም ብቃቱ። ከገብርኤል ማጋሌስ ጋር የፈጠሩት ጥምረት አስገራሚ ነው። ያለፉትን 3 ዓመታት አሁን ደግሞ የሰሩትን የ3 ዓመት ውጤታቸውን የሚያጭዱበት ጊዜ ደርሰዋል። በተለይ በቡድን ውስጥ ደስተኛ ሆኗል። ያ አስፈላጊው ነገር ነው ብዬ አስባለሁ። ዴክላን ራይስ እንግዲህ የማይረግጠው ሳር የለም። ሲፈልገው ጨዋታውን የጀመረበት መንገድ ደከም ያለ ነበር። ነገር ግን ዴክላን ራይስን የሚያስገርመኝ የጨዋታው መጠናቀቂያ ላይ የሚያመጣው ጉልበት አለ። አስደናቂ የሆነ መፋለም መብቃቱ። በተለይ ዘንድሮ ባላንዶሩን የማንሳት እድል ሊኖረው ይችላል አርሰናል ውጤታማ ከሆነ። ከዛ ውጭ ባለም ዋንጫ እንግሊዝ ውጤታማ መተውን ከሆነ ዴክላን ራይስ እንግዲህ አንዱ ተጠባቂ ይሆናል ብዬ አስባለሁ። ምክንያቱም ከአርሰናል ተጫዋቾች ለምሳሌ እንግሊዝ ፕሪሚየር ሊግን የአውሮፓ ቻምፒዮንስ ሊግ ሙከራ ቢያደርጉ ብላችሁ ብታስቡ ቡካዮ ሳካ፣ ዴክላን ራይስ የሚጠበቁ ነው የሚሆኑት። ታዲያ እዚህ ላይ ቡካዮ ሳካ በአርሰናል ቤት ባለው ውጤት አንጻር ዴክላን ራይስ ዘንድሮ ሚናው የሚተካ አይደለም። የዘንድሮው የአርሰናል ድል ሊባክን የሚችለው ዴክላን ራይስ ከተጎዳ ነው ማለት የሚያስችል ድንቅ ብቃት ነው ያለው። ደርማቻቸው ገብርኤል ማጋሌስ የቡድኑ አምበል አስደናቂ ፐርፎርማንሶች 90 ኳሶችን ነክቷል። በ84 ማቃበል ከሚጠበቅበት ኳስ 77ቱ የተሳኩ ነበሩ። ከዛ ውጭ በሚገርም ሁኔታ 1-1 ግንኙነቶች 4ቱን አሸንፏል። 2 እድል ፈጥሯል። በሜዳው ላይ ከፍተኛውን እድሎችን የፈጠሩት አንዱ ገብርኤል ማጋሌስ ነው። 1 ሹት አድርጓል፣ 1 ታክል ወርዷል፣ 1 ኳስ ደግሞ ማቋረጥ ችሏል። አስደናቂ ፐርፎርማንስ። በተለይ በሄዲንግ የሞከረው አጋጣሚ ተቆጥሮለት ቢሆን ኖሮ በጣም አስደሳች እድልን የሚያመጣ ነበር። በጣም አስገራሚ ጽድት ያለ መከላከል አስደናቂ ብቃት። ቢጋቢ እንግዲህ ስብስብ ውስጥ ያለሱና ከሱ ጋር አርሰናል የመከላከል ቅርጹ ራሱ የሚገርም አይነት መሪ ተጫዋች እንደሆነ አሳይቷል። ፔሮ ሂንካፔ ውደድማቻችን አንድሬ በርታ አሁንም እዚህ ጋር መደነቅ ይጠበቅበታል። ይህ ኢኳዶራዊ በአርሰናል ማሊያ ያደረገው ምርጡ ብቃት ነው። ስቴፋኖ ጉስቶ፣ አቺምፖ፣ ፓልመር፣ ዴላፕ ጋር ናቸው በሱ በኩል ለማለፍ ሞክረዋል። አንድም ተጫዋች አላለፈውም። በሚገባ መከላከል ችሏል። ይህ ኢኳዶራዊ አስደናቂ የመከላከል ቅርጽ፣ አስደናቂ የአንድሬ በርታ የምልመላ ብቃትን በውሰት ነው የመጣው። ዳድማቻችን በውድድር ዓመቱ በቋሚነት የሚፈርም ይሆናል። አስደናቂ ብቃት ነው። ይህ ተጫዋች በየጨዋታው በጣም አስደናቂ የሆነ የመከላከል ቅርጽ ያሳያል። ከዛ ውጭ አርሰናል የሚርበውን ወኔ ተነሳሽነቱን ስታዩ ዳድማቻችን የመፋለም ብቃቱ ይህ እግር ኳስ ውስጥ አንዳንዴ እግር ኳስ ከወኔ ውጭ ድት ያለ ኳስ ብትጫወት እንኳን ተጽዕኖ ዝቅ ይላል። ስለዚህ የዚህ ተጫዋች የማሸነፍ ፍላጎት በጣም የሚገርም ሆኖ ነው የሚታየኝ። በጨዋታው ላይ 8 የ1-1 ግንኙነቶችን አድርጎ በተለይ ግራውንድ ዋሎችን ማለት ነው 7ቱን ማሸነፍ ችሏል። ፉት አድርጎ የሞከረው አጋጣሚ ራሱ የሚገርም ነው። ተቀየረ የገቡት ሊያንድሮ ትሮሳር አስደናቂ ብቃት በመከላከል ቅርጹ ረገድ፣ በማጥቃቱ ረገድ በጣም ጥሩ ፐርፎርማንስ የሆነ ብቃትን የሚያሳይ ነው። ካይ ሃቨርትዝ ውድ አድማቻችን ይህ ተጫዋች አርሰናል ዋንጫዎችን የሚያሸንፍ ከሆነ በዘንድሮ ውድድር ዓመት ሃቨርትዝን የምናደንቅበት ጊዜ ያለ ይመስላል። እዚህ ጋር መነሳት የሚጠበቅበት ማይክል አርቴታ ነው። በጣም ነው የገረመኝ። በጨዋታው መካከል እያሰብኩ ምን ሁኔታ ተፈጠረ ብላችሁ ብትጠይቁኝ በጣም እኔ ገረመኝ። ኢየሱስን ማሰለፍ ሲችል ለምን ሃቨርትዝን መረጠ የሚያስብል ነው። ሃቨርትዝ ለረጃጅም ኳስ ለአርሰናልን ተጠቃሚ የሚያደርግ ነው። ሃቨርትዝ የተለያየ አይነት ሚና አሰልጣኙ የሚሰጠውን ሜዳው ላይ ተግብሮ ውጤታማ የሚያደርግ ተጫዋች ነው። እንግዲህ ቸልሲ ላይ ባለፉት 5 ጨዋታዎች 3 ጎሎችን ማስቆጠር ችሏል። ድንቅ ብቃቱን እያሳየ ይገኛል። ገብርኤል ማርቲኔሊ አርሰናል ሜዳ ላይ ውጤታማ ሊሆን የሚችል ከሆነ ትናንት ገብርኤል ማርቲኔሊ ያንን እድል የሚፈጥረው እስከሚባል ድረስ ገብርኤል ማርቲኔሊ አጨራረሱን ልንወቅሰው ይገባል። ነገር ግን ሜዳ ላይ ገብርኤል ማርቲኔሊን የማይታማበት አንድ ነገር አለ። ሁሌም ታትሮ የሚሰራ ነው። በጣም ጠንካራ ሰራተኛ ነው። 2-3 እድሎችን በመጀመሪያው አጋማሽ ገብርኤል ማርቲኔሊ ነው ያገኛቸው። አጨራረሱን ቢያሳድግ ኖሮ እውነት ገብርኤል ማርቲኔሊ ምርጥ የግራ መስመር ተመላላሽ መሆን የሚችለው እሱ ነው ብዬ አስባለሁ። በተለይ በአንድ አጋጣሚ ጉስቶ ያስቀረበት በጣም ድንቅ የሆነ የጉስቶ መከላከል የታየበት ገብርኤል ማርቲኔሊ የተሻለ መጨረስ የሚችልበት የፍጹም ቅጣት ምቱ በኔ እይታ የሚያሰጠው ነበር። ቻሎባ ያኛውን እግሩን ማለት በአንድ እግሩ እንኳን ጥሩ ታክል ነው የወረደው። በሁለተኛው እግሩ ግን የመታበት መንገድ ትንሽ ልክ አልነበረም ብዬ አስባለሁ። በአጠቃላይ አድማጮቻችን የትናንትናውን ጨዋታ በሚመለከት ይህንን ይመስላል። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።